መጤ ፈረንጅ አርቲ ቦርቲ ላይ አይደለም እንዴ ስትዝናኑ የምትሉት? ስንት አይነት ጌም አገሩ ሞልቶት ማን ቁጭ ብሎ ጠጠር ሲያዞር ይውላል። ንቀይ በሉና በዛ ደማቅ ፈገግታው ፈካ ብሎ ፈካ ያርጉኝ እንጂ ተፈጠረ ብርሽ በቃ ኮድ ሰጠው። ወንደሰን ልትጣላኝ ካልፈለክ አሁንኑ ተነስና ከፊት ሄድልኝ። ለምን ሄዲ? ሂድልኝ አልኩ ሂድልኝ። ብቻዬን መሆን ፈልጋለሁ። ከዛ በኋላ እስኪ በቃኝ ድረስ ልትቀፈቅፊልኝ። አዎ ልቀፈቅፍልህ። ምን ነው የሚያስቀው? ያው መንታውን ነው በእኛ። ለመሆኑ ስንት ኪሎ ነው? ምን ኮኬን? ኧረ እኔ አላውቅም። ገና ዛሬ አንዲትን ከን ብታገኝብኝ ትልቅ ድል አድራጊነት ተሰማ አይደል? አንዲትን ከን ሌሎቹን ማናየ Yes, get in. አቤት ምን ልርዳሽ? ስንት ፎቶ ነው የምፈልጋልሽ? 3 እኔ መመርጥልሽ ነኝ። በሁለቱ የሳቤላ ምርጫ እስማማለሁ። አንዱ ግን ይሄኛው ቢሆን የኔ ምርጫ ነው። ወይል እሱም ያምራል። አይገርም? የኔና የሳምሪ ምርጫ ኤግዛክትሊ አንድ አይነት ነው። ሳይ ደም ኤፊ መጣች እሷ ተገላግላ። ኤፊ ከዚህ ውስጥ 3 የሚያምር ፎቶ ምረጭ። ወይ አንቺ ፎቶ ፍቅር መቼው ይወጣልሽ? 3 ፎቶ አምጪ ተብዬ እኮ ነው። ማን ነው አምጪ ያለሽ? ሞዴል ነው ባላልሽ? ያው ነው ማለት የሆነ የፊልም ፕሮዲዩሰሮች ፊልም ሊያሰሩኝ ነው። ችሎታው ግን አለሽ? ችሎታው ባይኖርሽም ብዙ አትጨነቂ። ዳይሬክተሩ ልክ እንደሚፈልገው አድርጎ ይቀርጽሻል አለ። ደግሞስ ማን ያውቃል? ይሄኔ ሳት የላሰች አክትረስ ውስጥ የትኖር ይሆናል። እሺ ሳት አክትረስ እኔ እነዚህ መርጭ ይልሻለሁ። አይፊ ግቢልኝ። የኔና የሳምሪ ምርጫ አንድ አይነት፣ የኤፊና የሳቢላ ምርጫ አንድ አይነት።
ሁለት ለሁለት ሆነን ማለት ነው። ስለዚህ ፊሽ ይቀላቅለናል። እኔን ተወት ብታረጊኝ ምን ይመስልሻል? ከዚህ 3 ፎቶ መምረጥ እኮ ነው። አልመርጥም። ለምን? አልፈልግማ፣ ግዴታ አለብኝ። ለምንድን ነው ይሄን ዓለም የምታማረረው? እነሱ የተፈጠሩበት ዘመን ሌላ፣ አንተ የተፈጠርክበት ዘመን ሌላ። አንድ ሰው ይኸውልሽ በየትኛውም ዘመን ይፈጠር ከራሱ አልፎ ለሀገሩ ማሰብ ካልቻለ ምን ሰው ነው? እሱ በእኛ ዘመን ቀረኮ። ያውን ዘመን ልጆች እንኳን ለሀገራቸው ለራሳቸውስ መቼ በቅጡ ያስባሉ? በጣም ያሳዝናል። ሰው እንዴት አንድ ልጅ እንኳን ያወጣለት? ኧረ እባክህ ተመስገን በል። ቆይ ምን አይቼ ነው ተመስገን የምለው? ምን አይቼ? አንዷ ራሷ ተዋርዳ እኛንም ዋርዳ የሀገር ሸክም ሆና ቀረች። እሷስ ብትሆን የማንን እጅ አየች? ራሷን ችላ ነው የምትኖረው። ስራዋ ባያኮራም የራሷን እንጀራ ጋግራ ከበላች ወደቀች አይባልም። ያኛው በጉምዝና ወራት መጥቶ ሀገሩን እንዳያገለግል እንዴቹ ሲልፈሰፈስ የፈረንጅ ሳህን አጣቢ ሆኖ ቀረ። ለምን ይቀራል? አንድ ቀን ሲሞላለት ይመጣል። እቺኛው ፈረንጆች ተርፏቸው በሚወረውሩላት መጽዋት ወጣቶችን ደግፋለሁ እያለች በማረባ ጨዋታ ተጠምዳ እድሜዋን እየፈጀችው ነው። እንዴት? ምኑ ነው ጨዋታው? ወጣቶችን ደግፋለሁ ብላ መች ቀረች? እየደገፈች አይደል? ስንትና ስንት አቅም የሌላቸውን ወጣቶች ከችግር እንዳወጣች ሳታውቅ ቀርተህ ነው? ባክሽ አንቺ ደግሞ የማታውቂው ነገር አትናገሪ። አሁን ማን ይሞት ውባለም 10 ወጣቶችን እንኳን በአመት ከችግር ታወጣለች? እስቲ ንገሪ። እንደ አባዬ 10ም ሆነ 20 ዋናው ለቆመችለት ዓላማን ለማሳካት ያቅሟን ያህል መስራቷ ነው። ቆይ ምንድነው ያቅሟን ማለት? የአንድ ሰው አቅም በቃ ይሆነው ማለት ነው? ሰው ከሰው ይለያያል እኮ። የሷ አቅም ይሄ ቢሆንስ? ዝም በይ ባክሽ። እኔ እንኳን በዚህ በደከማ አቅሜ 100,000 ዛፍ ተክያለሁ። አዎ ሰውየው ምን ሆኗል ዛሬ? አንተና የዛሬ ልጆች አንድ አይደላችሁም ማለት አማርኛ አይደለም? ቆይ ምንድነው የዛሬ ልጆች የምትይኝ? የዛሬ ልጆች ኢትዮጵያውያን አይደሉም እንዴ? እንዴት አይነት ነገር ነው? ወይ ጣጣ! ይሄ ቤት ምን ወጣው መሲ? ጥሩ እየሰራሽበት እኮ ነው ያለሽው። ተስፍሽ ያልገባህ ነገር አለ። እንዳልከው ስራው ደህና ነው፣ ግን እኔ እንደጠበቅኩት አይደለም። እንደኔ ከሆነ ቤት ልቀይር ብለሽ ሌላ ገንዘብ ከመበተን የህንጻሽን ፊኒሺንግ ጉዳይ ብታስብበት ጥሩ ይመስለኛል። አይ ተስፍሽ፣ አሁን ያገኘሁትን ቤት ስላላየኸው ነው። እዚህ በአመት የማልሰራውን ባንድ ወር ልሰራ የምችልበት አይን ቦታ ላይ ያለ ቤት ነው። በደስ ቆይ እንጂ ይህንን ቤት የ5 አመት አስፈርሚያቸው የ2 አመት ከፈልኳቸው አይደል እንዴ ያልሽኝ? አዎ የ2 አመት ስንት ከፈልሻቸው? ወይ ተስፍሽ መርሳት ጀመርክ ማለት ነው። በወር 10,000 ብር ሂሳብ የ2 አመት 240,000 ብር ካልከፈልሽ ብለውኛል። እኔ ግን ለጊዜው አቅሙ የለኝም ስለ 100,000 ብር ሞላልኝ እኮ አንተ ነህ። ምን 100,000 ብር ሰጥተኛል እያልሽ ነው? እና ምን እያልኩ ነው? መሲ እኔ እንደዚህ አይነት ቀልድ ፈጽሞ አልወድም። ምኑ ነው ቀልድ ተስፍሽ? አልሰጠኸኝም? እቺን ይወዳል ሰውየው። መቼ ነው እሱ? ጉዴ ፈላ። ምንስ ቢሆን 100,000 ብርን ያህል ነገር ትረሳለህ? መቼ ነው እያልኩሽ እኮ ነው። የዛሬ 5 ወር ገደማ እዚህ በጣም ያመሸ ጊዜ ማለት ነው እኮ። ሰክሬ ነዋ። ለዚህ ነዋ። ሰክሬ ካልሆነ በቀር ልሰጥሽ አልችልም ነው ነገሩ። ይኸውልሽ አቅም ደግሞ ልክ እንደ እሳት ነው። 5 እንጨት 5 ቦታ ለየብቻው ቢነድ ዋጋ የለውም። ተነባብሮ ሲነድ ነው ትልቅ ኃይል የሚያገኘው። እሱ እኮ የታወቀ ነው አባ። ሰውም እንደዛው ነው። 5 ደካሞች በየፊናቸው ቢዳክሩ ወጣታቸው ደካማ ነው የሚሆነው። ቢያብሩ ግን ልክ እንደ እሳቱ አቅማቸው በ100 እጅ ያይላል። ቆይ እንጂ አሁን አንተ ምን ይሁን ባይነ? እኔ ይኸውልሽ በዚች በቀረችኝ እድሜ ይሄ ቤተሰብ ተባብሮ በአንድ ቤተሰባዊ ጥላ ስር ሆኖ
ለሀገር የሚጠቅም ቁም ነገር ሲሰራ ማየት ፈልጋለሁ። ሁሉም የራሱን ስራ ትቶ ማለትህ ነው? ይኸውልሽ በየራሱ የትም አይደርስም አልኩሽ እኮ። እንዴት ነው? ይኸውልሽ ልጆቻችን የልጅ ልጆቻችን እንደ አንድ ሰው ቢያብሩ ስም የሚያስጠራ ቁም ነገር ለሀገራቸው መስራት እንደሚችሉ አውቃለሁ። አይ የማይሆን ነገር መመኘት ምን ይጠቅማል? የማይሆን ነገር አይደለም፣ ከተስማማን ይሆናል። እንጃ እንግዲህ እኔ እውነቴን ነው። ይሄ ሆኖ አይቼ ብሞት ሞትኩ አልልም። ሰርኪ ምን ነው አሳመምሽኝ ነው? አይ እንግዲህ አትሞላቀቂ። አሳመምሽኝ ማለት መሞላቀቅ ነው እንዴ? ክስተት ምን አድርጌ ነው ማሳመማት? ሰርኪ ምትነኝ ቀላል ነጥሽ ነው እና ስትበጠሪ ላትነጪ ነው? እንደዚህ እስኪ ተበተብ ድረስ ማን ዝም ብለሽ ተቀመጫለሽ? ሺ ጊዜ ቢተበተብስ ቀስ ብለሽ ማበጠራትቺ? ቤቱ አሁን እውነት አንቺ ከሰርካለም በላይ ለእሱ ሐሳቢ መሆንሽ ነው? እስቲ ንገሪ እንዴ። ጎሽ እንደዚህ ንገርልኝ። የኔን ያህልማ ማንም ሊያስብላት አይችልም። የኔ እንቁላል ኡቴ እንዴ ደህና መሹ የኛ ባለ እንቁላል። ለመሆኑ በማን ስም ነው ቼክ የቆረጥኩልሽ? በማንም ስም አይደለም፣ ካሽ ነው የጻፍክልኝ። እኔው ራሴ ነኝ ሄጄ ያወጣሁት እኮ። ለዚህ ነው በስምሽ ጽፌልሽ ቢሆን ኖሮ እንደሰጠሁሽ አውቀው ነበር። እንዴት አስበሽ? እንዴት ነው ነገሩ? በሰዓቱ በጣም ደስ ብሎ ነበር የሰጠኸኝ። አሁን ቆጨህ ማለት ነው? ቆጨኝ የሚል ቃል ፈጽሞ አልወጣኝም። ግን አንቺን ብትኮኝ ምንም ቢቸግርሽ እንኳን እንደዛ እስከሰክር ጠብቀሽ መጠየቅ አልነበረብሽ። አረ እኔ ገና በጊዜ ነው የጠየኩ። ልትወጣ ስትል ቼኩን የቆረጥክልኝ እኔ አስታውሼ ሳይሆን ራስህ አስታውሰኸኝ ነው። ለማንኛውም መሲ እንደዚህ አይነት ነገር ጥሩ አይደለም። ምን ነው ጥሩ ያልሆነው? እርሚል ከሆነ በነገው ዕለት ገንዘብን ልመልስልህ እችላለሁ። የዛን ያህል እንኳን የምባልግ ሰው አይደለሁም። ሰክሬም ይሁን አብጀም ይሁን ሰጠሁሽ ማለት ሰጠሁሽ ነው። ልመልስልህ ማለቱን ምን አመጣው? ወደ ከሰጠ በኋላ ይሄ ነገር ጥሩ አይደለም ማለትንስ ምን አመጣው? ኤኒዌይ ይህን ያልሹም ቤት ለማዝ ቆርጠሻል እንበል። ግን ይሄኛውንስ ቤት ካከራዩ ሰዎች ጋር እንዴት ነው የምትለያዩት? ማለት እንዳልሽን ቅድሚያ ክፍያ ተብለሽ የከፈልሽው የ2 ዓመት ነው። ቤቱን ግን የተገለገልሽበት 4 ወይም 5 ወር ቢሆን ነው አይደለም እንዴ? አዎ 5 ወር ከአንድ ሳምንት መሰለኝ። እና ዲፈረንሱን ይመልሱልሻል? እነሱማ እንዴት ይመልሱልኛል ብለህ ነው? እኔ ግን ቤቱን የሚከራየኝ ሰው ስላገኘው ገንዘብ የተመለሰ ማለት ነው። እንደውም ትንሽ ትርፍ ሳላገኝ ይቀራል ብለህ ነው? አይ እንደዛ ከሆነማ አዲሱን ቤት መያዝሽ የሚያስፈራ አይሆንም ማለት ነው። እንዴ የሚያስፈራስ ቢሆን አንተ ያለህልኝ እኔ ልፈራ? ችግር አለ?
እንዲህ በግልጽ ስትውጪና ተደብቀሽ ስትውጪ ጣዕሙ አይለያይም? ከምሬ እኮ ነው። እንዲህ በግልጽ ስትውጪ አሪፍ ጣዕም የሚኖረው ይመስልሻል? አሪፍ ጣዕም የሚኖረው ከመሰለ ድስጥና በግልጽ ዋጣዋ። አሁንማ አንቺ ዋጥሽው። ሁለታችን ከዋጥነውማ ስለሚጣፋ አይሰራም። እንደዛ ከሆነ ነገ አንተ ትውጣለህ፣ ከዛ ከነገ ወዲያ እኔ እወጣለሁ፣ ከዛ አንተ እያልን ተራ እንወጣለን ማለት ነው። እንዴ ካልተሳሰቡ ትዳር መች ይሞቃል? እሺ እኔ ሐሳቢ I can't believe this. ያቺ ኤዶም እንዳትሆን ብቻ። ኧረ ናት የኔ ውሻ። ወየው ጉዷ! ሰይጣን ይመስል በሰዓት ብቻዋን ምስኪን። እንደው ምን አባቴ ይሆን ማደርጋት? ምን አለሽ በይኝ። በቃ ማበዷ ነው። ኧረ እስቲ ነይ እንሂድ። ወይ ምናሴ እችን የመሰለች ለማሳበድ ይብቃ። ማመን አይቻልም። እሱ ምን አድርጎ ነው የሚያሳብዳት? ቀድሞ ነገር እንደምትወደው ሲያውቅ አይደል እንዴ? አወቀ አላወቀ በሱ አይደል እንዴ እንደዚህ የምትሆነው ነው። ግን እሱ አሳበዳት ለማለት አይቻልም። እሱ ምን አደረገ? ባይኗ አላባበላት ወይ ሆን ብሎ ሊያሰምጣት እኮ አክት አላደረገ። አሁን እዚህ ብርድ ላይ መገተር ምን ይባላል? ወይ ቀን አይደለ ሲያልፋ ያዋሉ አትል ነገር አምጣው ነው ባክሽ። ይልቅ ወሬ ቀይሪ፣ ትሰማናለች። አይገርም? እኔ ለማየት እንጂ ለማጥናት እኮ አይደለም ላይብራሪ የሚገባው። እያየሁት አልነበር እንዴ? መጽሐፉን ሎጊ ገልጠዋል እንጂ ተጀምሮ እስኪያልቅ እኮ አይኗች ላይ ነበር። ደግሞስ እኛ ስንወጣ ለማስመሰል እንኳን ትንሽ ቆይቶ ያወጣ። ወዲያው እኮ ነው ብድግ ያለው። ኧረ ምን ዝልክፍ ነው። በደህና ነው ይፊ? በደህና ነው አጎቴ። አልተኛም እንዴ? ተኝቼስ ነበር። እንቅልፍ እምቢ አለኝና ወደ ሳሎን እየመጣሁ ሳለ ክፍልሽን ሳየው ክፍት ነው። ምን ነው በሩን አልዘጋሽም ልልሽ ገባ ስል የለሽም። ሳሎንም ሳይሽ የለሽም። የት ሄድሽ ብዬ ነዋ። ለነገሩ እኔም እንቅልፍ እምቢ ብሎኝ ነው እባክህ። ምን ነው? ዛሬ ማየ ሞተችበት ቀን አይደል? ልክ 10 አመቷ። ትንሽ ብቻዬን ላስባት ብዬ ነው እዚህ ወጣሁት። ቀኑ ዛሬ መሆኑን ገና ጠዋት ነበር ያስታወስኩት። ምናልባት ከረሳሽው ባላስታውስሽ ይሻላል ብዬ ነው ዝም ያልኩት። አይታየም እናቴ ሞተችበትን ቀን ስረሳ? ምን ጥቅም አለ ይፊ? መርሳቱ ነው የሚሻለው። አይሻልም አጎቴ። በጣም የምታፈቅረው ሰው በሞት ሲለይ እንደዚህ ለትንሽ ጊዜም ቢሆን ብቻ አንስታስበው የመገናኘት ያለው ይሆነ የሚሰጥ ደስታ አለ። ኤዲዬ ሰላም አይደለሽም እንዴ? አረ በጣም ደህና ነኝ። ደህና እንዳልሆንሽማ እናውቃለን። ግን በዚህ ውድቅት በዚህ ብርድ እዚህ ጋር ብቻሽን መቀመጥሽ መፍትሄ የሚሰጥሽ እንዳይመስልሽ። ደህና እንዳልሆንሽማ እናውቃለን ነው ያልሽው? አዎ። ምን ማለት ነው? ገብቶሻል ባክሽ? አልገባኝም። ወይ ጣጣ ምን የሚሉት ድብቆች ነው አይደል? እኛ ሁሉን ነገር እያወቅነው ያንቺ መደበቅ ምን ትርጉም አለ? ፍኖት ይችልስ ለምን እንደምታወራ ገብቶሻል? ስለምን እንደማወራማ እኔን ጠይቂኝ እንጂ ፍኖት ምን ቤት ናት? እሺ አንቺ ንገሪኝ። ሁሉንም ነገር እናውቃለን ብለሻል። ምንድነው የምታውቁት? እንዲህ ሰው አስጠልቶሽ ብቻሽ የሚያብሰለስልሽ ነገር ነው። ምንድነው እሱ?
ፍቅር ከምናሴ ፍቅር ይዞሽ ነው እንዲህ መከራሽ የምታየው አይደለም? ኦኬ ፍቅር ይዞኝ ሊሆን ይችላል፣ ግን መከሬን እያየው አይደለም እኮ ከምናሴ። አዎ ከምናሴ። ምን ነው እንዴ የገረመሽ? ምናሴ ሰው አይደለም እንዴ? ሰው አይደለም አላልኩ፣ ግን መቼም ለሽ ማይትል ሰው ማፍቀር ምን አለበት? በአይኑ ባይ በልቡ ያየኛል። ደግሞስ አይነ ስውር አፈቀረች ብሎ ያሻው ሰው ያሻውን ቢል በበኩሌ ግድ የለኝም። ኤዲ ግን አመረርሽ ማለት ነው? ያን ያህል ስር የሰደደ ነገር ነው እንዴ? አዎ። በነገራችን ላይ ሁሉ ጊዜ ነግርሻለሁ እያልኩ ነገር ግን አመቺ ጊዜ ያጣውለት ያቆየሁት ነገር አለ። አይ ቲንክ አሁን ልነግርሽ የምችል ይመስለኛል። ምንድነው እሱ? ስለኔና ስለናትሽ ግንኙነት ምን ያልታውቂልሽ? ምን አይነት ጥያቄ ነው? እህትና ወንድም እንደሆናችሁ ነው ማውቀው። ሌላ ምንድነው ማውቅ ያለብኝ? በስጋ የምንገናኝ እህትና ወንድም እንደሆንን የሚገባሽ አይደለም? ኦፍ ኮርስ። ሌላ ምን እንዲገባኝ ትፈልጋለህ? ነገሩ ግን እንደዛ አይደለም ይፊ። እኔ የስጋ ወንድሙ አይደለም። አባቷ ላስተምረው ብለው ከገጠር አምጥተውኝ ነው አብረን ያደግነው። ምንድነው የምታወራው? አዎ ይፊ፣ እናትሽ የደም ካንሰር እንዳለባት ሲነገራትና መሞቷ እንደማይቀር ስታውቅ አንቺን እንዳሳደግላት ባደራ የሰጠችኝ ሌላ ወንድም ወይም እህት ስለሌላት እንጂ ስጋዋ ስለሆንኩ አይደለም። ከምርህን ነው የምታወራው? አዎ ከምሬ ነው። እናትሽ የኋላ ጄላይ ጥሏት አንቺን ለኔ ባደራ እስከመስጠት ደረሰች እንጂ አብረን ስናድግ ለኔ የነበራት ንቀት በቃላት የምገልጸው አይደለም። ምክንያቱም በአባቷ ቤት እድገቴ እንደ ልጅ ሳይሆን እንደ አሽከር ነበራ። አምላኬ። እንደዛም ሆኖ ግን አንቺን እንዳሳድግላት ባደራ ስትሰጠኝ አይኔን ሳላሽ ነው በደስታ የተቀበልኳት። ለምን አትየኝም? እሷ እንዳሽከሯ ተየኝ እንጂ እኔ እንደ ታላቅ እህቴ ነበር ማያት። አንድም ጊዜ ባዳነታችን ተሰምቶኝ ያውቅ። ቆይ አቁቴ፣ ይሄን ሁሉ ጊዜ አብሬስ ነው ይሄን አሁን የምትነግረኝን ነገር ምንም እንደማላውቅ ታውቃለህ አይደል? አዎ አውቃለሁ። እኔ ካልነገርኩሽ በምን ተአምር ልታውቂ ትችያለሽ? አሁን ታዲያ ለምን እንዳውቅ ተፈለገ? አንተ ካልነገርከኝ በምንም ተአምር ላውቀው ማልችለው ነገር ከሆነ አሁን ለምን ልትነግረኝ ፈለግ? ኖ ኤፊ፣ ለምን በሌላ ትወስጂዋለሽ? ሚስጥሩን ድንገት ከሌላ ሰው ብትሰሚው ለምን አልነገርከኝም ብለሽ ቅር እንዳትሰኝ እንጂ ሌላ አጀንዳ ኖሮኝ እኮ አይደለም። ኤፊ አንቺ አሁን ትልቅ ሰው ነሽ። ምንም አይነት ሚስጥር ካንቺ መደበቅ ተገቢ አይደለም። ትልቅ ሰው? ለካ ትልቅ ሰው ነኝ። ይቅርታ ኤፊ፣ እውነቱን መግለጽ ስላለብኝ። በተረፈ የኔና ያንቺ ግንኙነት እኔ በሕይወት እስካለሁ ድረስ አሁን ባለበት ሁኔታ እንደሚቀጥል በእግዚአብሔር ስም ቃል ገባልሻለሁ። ብዙም አትጨነቅ አጎቴ። እንዳልከው አሁን ትልቅ ሰው ሆኛለሁ። ምንም ነገር ቢመጣ መሸከም ይከብዳታል ብለህ ነው? ይበቃሻል ኤፊ፣ ግቢና ተኚ። ግድ የለም ትንሽ እቆያለሁ።
ግን እኮ በምንም አትመሳሰልም። የማንመሳሰለው በእድሜ ብቻ ነው። በዛ ደግሞ ግድ የለኝም። እንዴት ነው ግድ የማይኖርሽ? በጣም የሰፋ እድሜ ልዩነት እኮ አላችሁ። ሶ ዋት? ከዚህ በሰፋ የእድሜ ልዩነት ውስጥ በጣም ቆንጆ ህይወት የሚኖር ብዙ ሰዎች አውቃለሁ። የገዛ ወላጆቼን አንድ ብዬ ልቆጥርልሽ እችላለሁ። አይደለማ አይዲዬ፣ ያ ጊዜና የጊዜ እኮ በጣም ይለያያል። ስለ ፍቅር ከሆነ የምናወራው ያ ጊዜ ይህ ጊዜ ብሎ ነገር የለም። እንዴት ማለት? እንዴት ማለትማ ፍቅር በጊዜም ሆነ በቦታ ራሱን የሚቀይር ነገር አይደለም። ኧረ እባክሽ አንቺ ልጅ አይንሽን ግለጪ። ልክ እንደሱ ታውረሻል እኮ። አልታወርኩም። እንደውም ዋናው አላማዬ ለሱ ብርሃን ልሆንለት ነው። ብርሃን ልሆንለት? አዎ፣ ንጹህ ፍቅሬን በመስጠት ብርሃን ልሆንለት እችላለሁ። ከፍቅር በላይ ምን ብርሃን አለ? ኦሆ፣ አንቺ ገና ድሮ መስመሩን ተሻግረሻል። በይ አሁን ተነሽና እንግባ። ቅር የማይላችሁ ከሆነ እዚህ ትንሽ ብቻዬን ብቆይ ደስ ይለኛል። ኖ ኖ ኖ ኤዲዬ፣ እስካሁን ብርድ የለበለበሽ አንሶ ገና ልቆይ ታያለሽ እንዴ? በይ ተነሽ። ሄሎ መሲ፣ ሄሎ መሲ፣ ማታ ምን ሆኖ ነው ስልክሽ? ብሎ እኮ እምቢ አለኝ። ለማንኛውም አንድ ጥሩ ዜና ልነግርሽ ነው። እናቷ አላዛር የሰጡሽን ገንዘብ ምንም አልነካሁለትም ብለሽኝ ነበር። አሁንም እንዳለ ነው? 30 ሺህ ብር በእጅሽ አለ? በጣም ጥሩ። እሱ የልጅሽ ማሳደጊያ ነው። ክሱን የመሰረተባቸው አቃቢ ህግ ትላንት ደውሎልኝ ነበር። ገንዘቡን በምንም አይነት ሊጠይቁሽ መብት እንደሌላቸው ነው የነገረኝ። እርግጠኛማ ሳልሆን እንዲህ አልልሽም መሲ። አዎ በቃ የራስሽ ገንዘብ ነው። ምንም አይደል መሲ፣ ደስታው የኔም ነው። በቃ እንግዲህ መልካሙን ሁሉ እመኝልሻለሁ። ሰላም ሁኚልኝ። እሺ ማፍቀር ማለት ለካ እንዲህ በቁም ገነት መግባት ነው። ኦ አምላኬ፣ ጠቢብነትህን ለመረዳት ፍቅርን ከማየት ሌላ ምን ያሻል? ሉላ ላይ ተነሽ። ይሄን ፓርት በመሰለሽ መንገድ ስሪናሳይ። እንዴ ጥሩ እኮ ነው የሰራችሁ ጌራ። ጉድለቷን ብትነግራት አይሻልም? ተነሽ አልኩሽ እኮ። ፈቃደኛ ካልሆንሽ ንገሪኝ። ዮዲት ነው ረጅና እዚህ ቁጭ ብለሽ ተመልከቺ። እሺ አንድ ጊዜ ልድገምልህና አየኝ። ነው ረጅና ተመልከቺ ማለት አማርኛ መሰለኝ። እሺ ጀምሩ። እውነቴን እኮ ነው ቤቴ። ሳላይሽ ማድር አልችልም፣ ያመኛል። ሌቱ እንደ መጫኛ ይረዝምብኛል ስልሽ እያጋነንኩ ነው አይደል የሚመስልሽ? አጋነንከው መቻልኩኝ አቤል። ታዲያ ነገ መገናኘት አንችልም አትበይኛ? እንደ ምግብ እንደምትርቢ እንደ ውሃ እንደምትጠሚኝ አውቂልኛ። ደግሞ ከባድ ሱሴ እንደሆንሽ ተረጅልኝ። አንተም እኮ ሱሴ ከሆንክ ቆይ አቤልሻ። አታውቅም ማለት? እኔ እንጃ፣ እርግጠኛ አይደለሁም። ምናልባት ስሜትሽ በግልጽ ስለማይታየኝ ይሆናል። አቤል፣ ለአንድ ሰው በልኩ የተፈጠረለት አንድ ሰው አለ የሚለው አባባል እውነት ከሆነ አንተ የተፈጠርከው ለኔ ነው።
ከተገናኘን አመት እንኳን አልሞላንም እኮ አቤል። ታዲያ ለምንድን ነው እድሜን ሙሉ አብሬህ ኖርኩ ያህል ሁለመና ከሁለመና የተዋሃደው? ለምንድን ነው ገና የጣት ጫፍ ሲነካኝ የመጀመሪያ የክረምት ዝናብ እንደዘነበላት የበረሃ አበባ ድምቅ ብዬ የምፈካው? ማፍቀር ለካስ እንዲህ በቁም ገነት መግባት ማለት ነው። ኦ አምላኬ፣ ጠቢብነትህን ለመረዳት ፍቅርን ከማየት በላይ ምን ያሻል? ኦኬ እሺ፣ ከዛሬ ጀምሮ የቤተልሔም ፓርት የምትጫወቺው ሉላ ዳይ ትሆኛለሽ። ምን? አም ሶሪ ዮዲት፣ ጊዜው እየሄደብኝ ስለሆነ ከዚህ በላይ ልታገስሽ አልችልም። እንደዚህማ በጭራሽ አታደርግም። አደረኩት ነጌራ፣ እኔ ብዬ ልጮህ ነው እና ጉዴ ልታፈዩ። ምን ማለት ነው ይሄ? እንዴ ከመቼ ጀምሮ ነው እንዲህ የበሰለ ተውኔት ላይ አክተር በአክተር የሚተካው? አዲስ ነገር አይመስለኝም። አዲስ ነገር ከሆነም አንቺ የመጀመሪያዋ ትሆኛለሽ። ምን ማድረግ ይቻላል? ሉላ ዳይ፣ የረዳት አዘጋጅነቱ ጉዳይ ብዙ ያሳስብሽ። ሙሉ ትኩረትሽን የቤተልሔም ገጸ ባህሪ ላይ አውይ። ኦኬ? በጭራሽ ሊሆን አይችልም። በጭራሽ እንዴ! ልጅናትና ልጅ ከብርሽ ጋር ሰላም ወረደልኝ ብዬ ገና ደስታዬን እንኳን ሳላጣጥም ሌላ ጣጣ መጣብኝ። ይሄኛው በጣም ያስፈራል። የውዲት ጦርነት አወጀች ማለት አወጀች ነው። እንኳን እኔና ኃይለኛ ነን የሚሉት አይችሏትም። ከእንግዲህ አምላክ ይጠብቀኝ እንጂ እኔን ምንም ከማድረግ የምትመለስ አይመስለኝም። የቱንም ያህል ልጠንቀቅ ብል መምጫዋ ብዙ ነው። ስንቱን ነገር ጠብቄ እችላለሁ። አሁን ሳስበው የውዲትን የሚያህል ጠላት ከማፍራት ምን ነው ፓርቱ በቀረብኝ እላለሁ። እንግዲህ አንዴ የሆነው ሆኗል። የሚመጣው መቻል ነው። ህግ እኮ እንደ ተርጓሚው ነው ውቤ። በምንም ኬዝ ላይ ስለ ውጤቱ ሙሉ ለሙሉ እርግጠኛ መሆን አይቻልም። ምክንያቱም ችሎት ላይ የተሻለ ማስረዳት የቻለ ወገን ነው የሚያሸንፈው። ለምን እንደዛ ይሆናል? በአንድ ጉዳይ ላይ አንድ እውነት ነው ያለው። በደንብ አስረዳ እውነቱ ማሸነፍ የለበትም እንዴ? እሱን እኮ ነው የምልሽ። ህግ እንደ እውነቱ ሳይሆን እንደ ተርጓሚው ነው። ይባስ ብሎ አንዳንዴ ደግሞ ፈጽሞ ፍርድ መስጠት የማይቻልበትም ጊዜ አለ። እንዴት ማለት? ሁለቱም ወገኖች በሚገባ ማስረዳት ከቻሉ ማለት ነው። ለዚህ ማብራሪያ ያስፈልገኛል። ኦኬ፣ አንድ ምሳሌ ልስጥሽ። በማንኛውም ሎ ስኩል ውስጥ በጣም የታወቀ የማስተማሪያ ኬዝ ነው። ሁሌ የምትነግረኝ አይነት ውስብስብ ኬዝ ከሆነ ይቅርብኝ። ወይ ውስብስብ፣ በጣም ሲምፕል ኬዝ ነው። ፍርድ መስጠቱ ነው ከባድ። ኦኬ፣ ልስማው። አንድ ሲራራ ነጋዴ እቃውን ጭኖ ያሻዋውን በረሃ ለማቋረጥ የግድ አንድ ግመል ያስፈልገዋል። ስለዚህ እቃውን ጭኖ የማሻገሪያውን ዋጋ ይዋዋልና እቃው ግመሉ ላይ ተጭኖ መንገድ ተጀመረ ማለት ነው። እሺ፣
ልብ አድርጊ። ባለግመሉም እቃው ከተራገፈ በኋላ ግመሉን ይዞ ለመመለስ አብሮ መሄዱ ግድ ነው አይደለም? ነው እንጂ ታዲያ ግመሉ ብቻውን ሊመለስ ነው? ጎሽ፣ አሁን እየተጓዙ ሳለ ያሸዋውን በረሃ እንዳጋመሱ ድካም መጣ። የበረሃው ንዳድም ካቅም በላይ ሆነ። እረፍት ማድረግ ግድ ሆነባቸው ማለት ነው። እሺ፣ እንግዲህ ዛፍ የለ ምን የለ እንደ ባህር የተንጣለለ ያሸዋ በረሃ ታውቂያለሽ? አውቃለሁ። የአረቦቹ በረሃ አይነት ማለት ነው። ኤግዛክትሊ። እና ሊታረፍ ሲል ጥላ ከየት ይምጣ? አንድ ሰው ሊያሳርፍ የሚችል ትንሽ ጥላ ግን አለ። ይሄ ትንሽ ጥላ ከየት ተገኘ አትይኝ? ግመሉ የሚጥለው ጥላ ነው። አይ ሰዓቷ የኔ ባትሆኝ ቆጨኝ ነበር። ይልቅ ጨዋታውን ቀጥልልኝ። It is enough for today. ይሄ ዛሬ የጨረስነው ቻፕተር በጣም ኢምፖርታንት ስለሆነ you have to be careful, okay? በእርግጥ ትንሽ ጠጠር እንደሚል አውቃለሁ። ቢሆንም ከዚህ በላይ ከቆየንበት ሌሎች ቻፕተሮችን ከበር ለማድረግ ጊዜ አይኖረንም። ስለዚህ በግልም ሆነ በጋራ ጥያቄዎች ሲኖሯችሁ ቢሮዬ ድረስ እየመጣችሁ ልጠይቁኝ ትችላላችሁ። በነገራችን ላይ ኤፍራታ እዚሁ ቅርባችሁ ስላለች ብዙ ነገር ልትረዳችሁ ትችላለች። ኤፍራታ ቅር እንደማይልሽ ተስፋ አለኝ። ታንክ ዩ ኤፍራታ። ታዲያ እዛች ጥላ ስር ማን ነው የሚያርፈው? ባለግመሉ? ጥላው የግመሉ ነው፣ ግመሉ ደግሞ የኔ ነው። ስለዚህ ጥላው ስር የማረፍ መብቱም የኔ ነው ይላል። ነጋዴው ምን ይላል? ግመሉ ያንተ ቢሆንም ይሄን በረሃ እስክናቋርጥ ድረስ ለኔ አገልግሎት ሊሰጠኝ ተከራይቻለሁና ጊዜያዊ የባለቤትነት መብት አለኝ። ግመሉ የጣለው ጥላ ስር የማረፍ መብቱም የኔ ነው ይላል። ይቺ በጣም ምርጥ ኬዝ ናት። ቆይ ባለግመሉ ምን ይላል? ግመሌን የተከራየው እቃህን ተሸክሞ በረሃውን እንዲያቋርጥልህ እንጂ የምታርፍበት ጥላ እንዲጥልልህ አይደለም ይላል። ታሚሙት ዛሬ ገና የሚጥም ኬዝ አወራኝ። ነጋዴው ምን ይላል? ቤት ቢሆን ኖሮ የተከራየው ዝናብ ሲዘንብ እኔ ቤት የመጠለል መብት አለ ሆይ? ኪራይ ማለት ጊዜያዊ የባለቤትነት መብት ስለሆነ ግመሉ የጣለው ጥላ ስርም የማረፍ መብቱ የኔ ነው ይላል። ተውታሚ ነገሩ በደንብ ገብቶኛል። ጥላው ለገሌ ይገባል ብለሽ ፍረጂ ብትባይ ለማንኛቸው ትፈርጃለሽ? ተዋልኩ እኮ። በነገራችን ላይ ይሄ እንቅስቃሴ በደንብ ታሽቶ መሰራት ያለበት ተመልካቹ በትክክል ማመን አለበት። ጥቂት ተመልካቾች እንኳን እንዳልሳምካትና እያስመሰልኩ መሆኑን ካወቁ ስራው ገደል ገባ ማለት ነው። ኦኬ፣ አረ ችግር የለውም ጌራ። በተመቸ አንግል እኛ እየቀያየረን አሪፍ አድርገን እንሰራዋለን። አንድ 2 ደቂቃ ቶይሌት ደርሼ ልምጣ። ቶይሌት ለመሄድ ፈቃድ አያስፈልግም። ዩ ኢዲየት። ፈቃድ መጠየቅ ሳይሆን ማሳወቂያ። እሺ ነው ይደርሰና ሉሌ ነይ እዚህ ጋር እሱ እዚህ ጋር በሚስምሽ ጊዜ እንደዚህ ወገብሽን ይዝና ጎንበስ ብሎ